እኔ አሁን ምን ብያለሁ መሰላችሁ? መጀመሪያ ደንግጡ ነበር። አሁን ግን ተቃጥለናል ነው። በቃ በጣም የሚያቃጥል ነገር ነው እያየን ያለ ነው። የሚያቃጥል ነገር ስላችሁ የሚገለጠው ነገር በጣም ያቃጥላል። መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም፣ በእግዚአብሔር ዕውቀት አይደለም፣ በሰው ችሎታ ነው የተጻፈው። መጽሐፍ ቅዱስ የተጻፈው በእግዚአብሔር ዕውቀት አይደለም፣ በእግዚአብሔር ችሎታ አይደለም። እና በማን ነው? በአንተ ዕውቀት ነው? በሰውኛ ነው የተጻፈው? የእግዚአብሔር እስትንፋስ አይደለም? በመንፈስ ቅዱስ በመመራት አይደለም መጽሐፍ ቅዱስ የተጻፈው? ይሄ አሁን ለክርስቲያን ትንሽ ዕውቀት አይደለም? በፓትርያርኩ አንደበት ማርያም ደመቀች እንጂ ኢየሱስ አልደመቀም። እዚህ ጋር በጣም ችግር አለ። ዋናውን አስቀምጦ ሌላውን ፈጣሪን አስቀምጦ ፍጡርን ማሞጋገስ ማርያም እንግዲህ ሰው ናት፣ ፍጡር ናት አይደለም? እሷን ማሞጋገስ ኃጢአት ነው፣ ክህደት ነው። ይህንን ደግሞ ሲያደርጉ የምናየው ዋናዎቹ ናቸው። ስለዚህ ከዋናው ለዋናው እኔ መልእክት አለኝ። ቅድስት ድንግል ማርያም በአማላጅነቷ ከልጇ ጋር ታማልደናለች። እግዚአብሔር ምሕረቱን እንዲሰጠን ኃጢአታችንን እንዲያስተሰርይልን ታማልደናለች ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን የምናከብራት የምንወዳት የጸጋ ስግደት የምንሰግድላትና የምናከብራት አማላጃችን ስለሆነች ይቀጥላል ደግሞ አንዱ ደግሞ ተነስቶ አሁን በጣም የሚዘገንን ነገር ነው። ተቃጥለናል ምላችሁ በዚህ ተነሳ ነው። ተቃጥለናል ልክ አንዱ ደግሞ ተነስቶ ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ስሙ ብቻ ያውን ለጆሮ ይከብዳል። በየትኛውም የክርስትና እምነት ውስጥ የሌለ ነገር እየሰማን ነው። አሁን እየተገለጠ ያለው ርኩሰት፣ እየተገለጠ ያለው ኃጢአት፣ እየተገለጠ ያለው ጨለማ፣ እየተገለጠ ያለው ክርስቶስ ኢየሱስን ያቀለለ ነገር እየተገለጠ ነው ያለው። አሁን ምን ብትሉኝ የተሰቀለው የማርያም ስጋ ነው። ኦርቶዶክሳውያን ሽንጣቸው ገትረው የሚከራከሩለት ማርያም ዘላለማዊ ድንግልና ከሞን ሜ ዘላለማዊ ድንግልና ብሎ ነገር የለም። አሁን ማርያምን ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ሲላት ማርያም ምን አለች? መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ሉቃስ 1:34 ላይ አሁን ይህን ሐሳብ ማርያም በሕይወቴ ዘመን ሁሉ ወንድ ማወቅ አልፈልግም፣ ድንግል ሆኜ ነው መኖር የምፈልገው ማለቷ ነው ብለው ሽንጣቸው ገትረው ይከራከራሉ። የሳጫው ታሪክ ነው ወንድ ማለት አይኑን የገለጠ እኮ ማንበብ የሚችል ሰው በሰውኛ መረዳት የሚችል ሰው ይሄን ነገር ይረዳል። ስለዚህ ማርያም በድንግልና ቀጥላለች ካላችሁ ከመጽሐፍ ቅዱስ ጋር ነው የምትጣሉት። ለዮሴፍ የታጨችው ማርያም ኢየሱስ ክርስቶስን ከወለደችልን በኋላ ተመልሳ ለዮሴፍ ሚስት ሆና ሌሎች ልጆች ወልዳለች። ይሄን እውነት ወዴት እንደምትወጥፉት ትነግሩኛላችሁ። በማቴዎስ 1:25 ላይ የበኩር ልጇን ይላል። የበኩር ልጅ ማለት ሌላ ሁለተኛ ልጅ አለ ማለት ነው። የበኩር ልጅ ማለት የመጀመሪያ ልጅ ማለት ነው። የበኩር ልጇንም እስክትወልድ ድረስ አላወቃትም ይላል። በሐዋርያት ሥራ ምዕራፍ 4 ቁጥር 17 እስከ 20 ላይ ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ ይላል። ስሙኝማ ባካችሁ፣ አሁን ሲኖዶሱ ተማከረ። በዚህ ስም ሁለተኛ እንዳትናገሩ ብለው ተማከረ። ልክ ሐዋርያት ሥራ ላይ እንደተጠቀሰው ታሪክ እነ ጴጥሮስ ግን ዝም አላሉ። ስሙ ባካችሁ፣ በኢየሱስ ስም ፈጽመው እንዳይናገሩ እና እንዳያስተምሩ እዘዛቸው። ጴጥሮስ እና ዮሐንስ ግን ምን አሉ? እናንተ አቡኑ አባ ገብርኤል እርሶ ሌሎቻችሁ የወንጌል ብርሃን ይበራላችሁ የጴጥሮስን መልስ መልሱላቸው። ለነዚህ ሰዎች ምን አሉ? እነ ጴጥሮስ እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። ማንን ነው የምንሰማው ነው አሁን ጥያቄው? እግዚአብሔርን ነው የምንሰማው ወይስ ቄሶቹን ነው ጳጳሶቹን ነው የምንሰማው? ሰው ነው የምንሰማው? ይሄ መልስ ለነሱ ነው። አንዳንድ ደግሞ የገባቸው የክርስቶስ እውነት ብርሃን የበራላቸው ኦርቶዶክሶች አሉ። በጣም የገረመኝ በጣም ስታዩ
ኦርቶዶክሶች እውነት የገባቸው ኦርቶዶክሶች አሉ። አሁን እየሆነ ባለው ነገር የተበሳጩ ኦርቶዶክሶች አሉ። እውነት የገባቸው ሁሉም አይደሉም፣ በጣም ጥቂቶች ናቸው ግን የገባቸው። ምን ይላል አንዱ? እኛ ኦርቶዶክሶች ማርያምን አልወደድናትም፣ በጭራሽ ተቃራኒ ነው። በቃ ተቃራኒ። እንደውም ጴንጤዎች ጋር ነው እየተወደደች ያለችው እሷ። ማርያምን ፈነክታለሁ፣ ማርያምን ልጅን ገላለሁ እያልን የምንዝተው እኛ ነን። ጴንጤ እንደዚህ ብሎ አያውቅም። የትኛውም ቲክቶክ ላይ ደግሞ ግቡ፣ ኮመንት ስድብ የሚጽፈው በማርያም ስም ኦርቶዶክስ። ጴንጤ ኢየሱስ ያድናል ነው ኮመንት ሁሉ፣ አንድ ስድብ አያውቅም። ተደባዳቢው በየመጠጥ ቤት ኦርቶዶክስ። እግዚአብሔር ግን ያስተማረው ፍቅርን። ማርያም ልጇ ሲሰቀል እኮ ዋጥ አድርጋ ነው፣ ፍቅርን ነው። የቱ ጋር የሰቀሉትን ይጥፋችሁ ብላለች እንዴ? ማርያም አላለችም። ከማንም ጋር ኢየሱስ ጌታ ነው ብዬ መሰክራለሁ። ከማንም ጋር አልኩ። የሚያስፈራኝ ስም አይደለም ኢየሱስ፣ የማከብረው የምኖርበት ህይወቴ ነው። ዮኒ ማኛ ያ የሚል ሰውን ዮኒ ማኛ አታገኘው። አምልጫለሁ እንድሳደብ ምን እንድትል ነው። ያ ጊዜ አለፈ፣ አከተመ። አሁን ኦርቶዶክሶች በዚህ ሰዓት እነ ልደተ ቃል ምናምን የሚባሉት እና አክሊለ የሚባሉት ከዮኒ ማኛ ጋር ደስ ብሏቸው ክርክር ገጥመዋል። መልስ አለን ብለው መጥተዋል። ለመሰላችሁ መልስ አጥተዋል። በፊት ከነ ኤርሚያስ ጋር መልስ አጥተዋል። አሁን ዮኒ ማኛ እውቀቱ ትንሽ እንደሆነ የወንጌል ስለሚያውቁ አሁን ዮኒ ማኛን ለመጣል ወደኋላ ለመመለስ ለመቅጨት ምድር ሁሉ ይሄ የጨለማ መንግስት ተናዷል። ዋናው ተወሰደባቸው። ስለዚህ እነዚህ ሰዎች አሁን ዮኒ ማኛን ቤት እየገቡ ዲስከሽን ምናምን ከነዚህ ሰዎች ጋር ዲስከሽን አቁ። አሁን መሰሪያ ሰዓት ነው ዮኒ ማኛ። ከወንጌል አማኞች ጋር ብቻ፣ ከሁሉ በላይ ደግሞ በግልህ ወንጌልን አንብብ። በወንጌል ነው እቺ ዓለም የምትሸንፈው። በወንጌል ነው ቀና ብለ ጥሪህን የምታስቀጥለው። መዳን ይጽና ወንድሜ። ነገ ዛሬ ሳትል ለክርስቶስ ኢየሱስ ልብህን፣ መንፈስህን፣ ህይወትህን፣ ነፍስህን ስጠው። ይጠቀምብሃል። ብዙዎችን ታስመልጣለህ። እኔ ላንተ ያለኝ ምክር ምንድነው? ወደ እልፍኝ ግባ። አሁን ብዙ ክርክር ሰጣ ገባ ጥያቄ አለኝ አትበላቸው። እነሱ መልስ የላቸውም። ኦርቶዶክስ መልስ አላ ቢሉት የላቸውም። ኦሬዲ ተጠይቀው ሊያመጡት አልቻሉ። ስለዚህ ወንድሜ ዮኒ ማኛ ጓዳ ግባ። ብዙዎቻችን ተደስተናል በአንተ መዳን። ይሄ የሃይማኖት መቀየር ጉዳይ አይደለም። እውነቱ ስለበራልህ ተደስተናል። እንኳን ወደ ክርስቶስ ኢየሱስ ብርሃን መጣህ። እንኳን ደስ አለህ። ከሁሉ በላይ ላንተ ነው ጥቅሙ መዳንህ። አሁን ደግሞ መንገድ ላይ ያለ ሌላ አለ። ማን ብትሉኝ ሞጣ የሚባል ሰው እያለ ታውቃላችሁ። ሞጣ የሚባል እሱ ራሱ እውነት ገብቶታል። እሱ የሚያጋልጠው እውነት ደግሞ በጣም የሚገርም ነገር ነው። ተቃጠልን ያለው ሞጣ ነው። በነገራችን ላይ እኔም ሞጣ የሚያስተላልፈውን መልእክት እያየሁ ተቃጠልኩ። ለምን? ትውልዱ ከክርስቶስ ኢየሱስ ጋር ስላልተገናኘ እንዴት እንደሚቀልዱባቸው እሱ እያወጣ ያለ ነው። ይሄ ሞጣ የሚባለውም ከጳጳሱ ጎን የቆመ ነው። ትናንትና ያጋለጠውን ቪዲዮ አያይዝላችኋለሁ። ሞጣ እና የህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልን እኮ። እኛ እኮ ቀድመን ልናረጅ ነው። ነጭ እያወጣው ቀድሜ እያረጀው። ምን አረጓችሁ እነዚህ ትውልዶች? አያሳዝኗችሁም? አንዴ ባናታችሁ ተተከሉ ብለው እንትን ውስጥ የተጠራቀመ ውሃ ጉድጓድ ውስጥ እንደዚህ ባናት ተተክሎ ሴቶች እህቶቼ፣ ሴቶች እናቶቼ ለመዳን ያላቸው ጥማት ፈውስ ለማግኘት ያላቸው ጥማት በእናቶች ላይ የምትቀልድ ቤተክርስቲያን፣ የእናቶችን መቀነት የምትፈታ ቤተክርስቲያን፣ እናቶችን የምታንገላታ ቤተክርስቲያን በመስቀል ይደበድቧቸዋል። በሆነ በዚህ በመቁጠሪያቸው ደግሞ ይገርፏቸዋል። ኧረ እባካችሁ መዳኛው ኢየሱስ ነው። ኧረ እባካችሁ እስቲ ተዋቸው። እስቲ ህዝብ የራሱን ያለውን ችግር ድህነቱን በልቶ ይደር። ድህነቱን ያስታም ወይስ ደግሞ እዛ ጠርተው ሰብስበው አርቃፍ አስከፍተው የሚመግቧቸው ተረት ወደ ውስጥ የማይገባ ህይወት የማይቀይር የማያበረታ ነገር እነዚህ ሴቶች ያንገላቷቸዋል። እየደበደቡ
በመስቀል እየደበደቡ በእጃቸው እንደዚህ እየደበደቡ ምን አይነት ነገር ነው? እንዴት ነው ይሄንን ትውልድ ማናነቀው ታዲያኛ? ወንጌል ከዚህ በላይ ምን አለ? ወንጌል እኮ ይሄ ነው። ይሄ ነገር ትክክል አይደለም ብሎ መናገር፣ አዳኙ ኢየሱስ ክርስቶስ መናገር ነው ብሎ መናገር፣ ይሄ ነው እኮ ወንጌል። ከዚህ በላይ ምን ወንጌል አለ? እኛንን አሁን የተጠራ ለዚህ ትውልድ የክርስቶስን ወንጌል በአንድም በሌላም ልንገልጥ። ወገኖቼ እናንተ ወንጌል አማኞች ተነሱ፣ ወንጌልን ይሄንን የስተት ትምህርት ግለጡት፣ ግለጡት። ጨለማውን ይገፈፍ። አሁን ጀምሯል ጌታ ስራውን። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ፣ ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። የጠፉ በጎች ይመለሳሉ አልኩ። ወንድማረ እግዚአብሔር ከሰበሰበ በኋላ እንደገና ጠፋ እኮ። አሁን በዚህ ዘመን ወደ ኦርቶዶክስ ይኬዳል። ኦርቶዶክስ ራሷ መግቢያ መውጫው ጠፍቶባት በምትደናበር በምትቅበዘበዝ ሰዓት አሁን መመለሻ ሰዓት አይደለም። እውነቱን ለመናገር ቀደም ብሎ የተመለሱትንስ አላየህም? እነ ቢንያም ሽታዬን አላየህም? አንድ ሰሞን ከፍ ከፍ አረጓቸው፣ ከፊት አስቀምጧቸው፣ ነጠላ አገዳደሙን እንዲያረጓቸው፣ ፖለቲካ ተጫውቱባቸው። ዛሬ ቢንያም ሽታዬ ሽታውም የለም፣ ሽታውም የለም። ጴንጤ ግን ከወንጌል አማኝ ወደ ኦርቶዶክስ ሄዶ መጠመቅ ምን ማለት ነው? ምን ማለት ምን አይነት ጥምቀት ነው የተጠመቀው? ገብቶሃል ወይ? እኔ በጣም ነው ማዝነው ለእነዚህ አይነት ሰዎች መጸለይ ነው ያለብን። እና ደግሞ አደባባይ ላይ መዋሸት 20 ዓመት ሙሉ ፓስተር የነበረ የራሱ ቸርች ከፍቶ ሲመራ የነበረ በኢየሱስ ስም ዘንድሮ እኮ እናንተ እውነት እኮ አደባባይ ላይ ነው ያለችው። ማንም የሚሸወድበት እኮ ጊዜ አይደለም። እኔ እንደ ኦርቶዶክሶች ለሙስሊሞች አሁን ወንጌል ሰብካችሁ ሙስሊሞችን ወደ ክርስትና ለማምጣት ብትፈልጉ ማንን ነግራችሁ ነው የምታመጧቸው ወደ ክርስትና? ይሄኔ ጥያቄ ስለ ኢየሱስ ክርስቶስ ነው። አሁን ሙስሊሞች ኢየሱስ ክርስቶስ ጋር ነው ችግር ያለባቸው። ጌታ ኢየሱስ ክርስቶስ አምላክ አይደለም ነው። እናንተ አሁን ከሙስሊሞች ጋር ቁጭ ብላችሁ ክርክር ብትገጥሙ ምን ብላችሁ ነው? በማርያም ነው የምታሳምኗቸው? ኑ ወደኛ ማርያምን እናመልካለን፣ ማርያም ታድናችኋለች፣ ማርያም ታማልዳችኋለች እያላችሁ ነው የምታመጧቸው? ምን ብላችሁ ልትናገሩ? በነገራችሁ ላይ አንድ በጣም ኦርቶዶክስ ታዋቂ የነበረ ኦርቶዶክስ ወደ እስልምና ገብቷል። ጉዳይዲያ ነው ምናምን የሚባል ሰው ከነ እውነቱን ተናገር ከነ ኤርሚያስ ጋር የሚከራከር የነበረ ከእስልምና ጋር ሄዶ ቁጭ ብሎ ክርስትናን ሞግታለሁ ብሎ እፎይ የመጣ ሰሞን ማለት ነው ቁጭ ብሎ ተወስዷል። ወገኖቼ ስሙኝ፣ ከኦርቶዶክስ ቤተክርስቲያን ወደ እስልምና እየጎረፈ ነው ትውልድ። ወደ ክርስቶስ ኢየሱስ እንዲያበልጡ እውነተኛውን ወንጌል ስበኩ፣ እውነተኛውን ወንጌል ስበኩ። ትውልድ ያምልጥ። አሁን ብዙ ሴቶች በተለይ እስልምና ይዟችሁ ያው በሀብት ነው በገንዘብ ነው። በወንጌል ያልተያዘ ትውልድ ደግሞ በቀላሉ ይዘረፋል። ወደ ኢስላም ወደ እስልምና ሃይማኖት በሰላም መጣሽላለሁ። ከሌላ እምነት ተከታይ ወደ ኢስላም ስትመጪ ሙሉ ሻወር ትወስጃለሽ። ከዛ ያለው ነገር ደግሞ ልነግርሻለን። ማሻአላህ ሙስሊሞች እህት ወንድሞቻችን ልብስ ያበረከቱልሻለህ። ለዋና ያለኝ መልእክት ምንድነው? አንዱን ምረጡ ነው። ሁለት አማላጅ የለም። ኢየሱስ ክርስቶስ አማላጃችን ነው። አማልዶ ከአባቱ አስታርቆናል። ደሙን አፍሶ ስጋውን ቆርሶ። ከዛ ውጪ አማላጅ የለም። ማርያም ሰው ናት፣ እንደኔና እንደናንተ ሰው ናት። እግዚአብሔር ያከበራት፣ እግዚአብሔር ያጸደቃት። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው መንፈስ ሩቃይቼ ዙሪያዬ እናለም ረሳለሁ። ወገኖች ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንግዲህ የእግዚአብሔር መንፈስ በመራን መንገድ በመራን መጠን ሐሳቡን እናስተላልፋለን፣ ክርስቶስን እናሳያለን። መታያችን እሱ ስለሆነ በቃሉ መሰረት ደግሞ የሰውኛውን ሐሳብ በቃሉ መሰረት እናፈርሳለን። አሁን ይሄ በጣም ደስ የሚል የሥራ ዘመን ነው። ለወንጌል አማኞች በጣም የሥራ ዘመን ነው። አሁን በጣም ሁላችንም ቢዚ ሆንበት
የሥራ ዘመን ነው። ዛሬ ተረጋግቼ ነው መልእክቴን ማስተላልፈው። የሰሞኑ የወንጌል ትኩሳት ቀጥሏል። አንዴ ከተነሳ እኮ የክርስቶስ ወንጌል አንዴ ከተነሳ የእውነት ወንጌል ነውና እውነት ተሸፍና አትቀርም። አሁን እውነት እየተገለጠች ነው ያለችውና ዛሬም በዚሁ ሐሳብ ላይ ነው የምናገረው። እግዚአብሔር ይረዳኛል። መልእክቱን ሼር እንድታረጉ ለብዙዎች እንዲደርስ ሰብስክራይብ እና ሼር እንድታረጉ ብዙዎች እንዲማሩበት የክርስቶስም እውነተኛ ወንጌል የእግዚአብሔር ቃል ለትውልዱ እንዲደርስ እንግዲህ አሁን በዘመናችን በእኔና በእናንተ ጊዜ የምናየው ትውልዱን ወደ ጨለማ የሰደደው ብዙ ጥፋት ውስጥ በአጠቃላይ እንደ ትውልድ እንደ ሀገር ወንጌልን አለመስበክ እውነተኛው ወንጌል አለመሰበኩ እዚህ አድርሶናልና አሁን ግን እግዚአብሔር በቃ ያለ ይመስላል። ኢናፍ ኢዝ ኢናፍ ብሏል እግዚአብሔር። ኢናፍ ኢዝ ኢናፍ ለሁሉም መጠን አለውና የትውልድ ነገር የተረተረት ነገር ጽዋው ሞላ። አሁን ጽዋው ሞላ። ስለዚህ ከዚህ በኋላ የሚመጣው የሚገለጠው ነገር የክርስቶስ የእውነት ወንጌል ነው እየበራ ያለው። እውነት ሲበራ ደግሞ ወንጌል ሲበራ ብርሃን ሲበራ የሚሸሸው ማን ነው? ዲያብሎስ ነው። የሚሸሸው ማን ነው? ጨለማ ነው። የእግዚአብሔር ቃል ሲናገር ጨለማ በብርሃን ዘንድ ብርሃን ካለ ጨለማ የለም፣ ጨለማ የለም። ስለዚህ አሁን ምንጫጫው ያለው የጨለማው ዓለም የሆነ ነገር መሰረቱ ተናግቶበታል፣ ተንገጫግጯል። እና አሁን የጨለማው ዓለም ያንን ነገር የለመዱትን የከረሙበትን ይዘው የመጡትን ይሄንን ከእግዚአብሔር ቃል ውጪ ከክርስቶስ እውነት ውጪ ያለውን ነገር ለማስቀጠል እንዳይፈርስ ለማድረግ ከወዲያ ከወዲህ እየተንገዳገዱ የሚቻላቸውን ነገር ሁሉ እያደረጉ ነው። ግን ያልገባቸው ነገር አሸናፊው አንድና አንድ ሁለት የክርስቶስ ኢየሱስ ወንጌል እውነት ብቻ ነው የሚያሸንፈው። የፈለገ ጠላት ቢሯሯጥ የፈለገ ቢደክም የእግዚአብሔር ኃይል ሁሉ ጊዜ አሸናፊ ነው። እውነት ሁሉ ጊዜ አሸናፊ ነው። በውሸት ተደብቆ ለዘመናት መኖር ይቻላል፣ ለተወሰነ ጊዜ መኖር ይቻላል። እውነት ግን አሸናፊ ነው። ዛሬ የምናገረው መልእክት ከዚሁ ከሰሞኑ የወንጌል ትኩሳት ጋር የተያያዘ እኔና እናንተ ካየነው ከሰማነው ተቃጠልን ነው። አሁን ተቃጥለናል በቃ። ምክንያቱም ይሄ ትውልድ የት ጋር እንዳለ የክርስቶስ እውነት የት ጋር እንዳለ ምን ያህል የክርስቶስ እውነት ተሸፍኖ እንዳለ አሁን እየተገለጠ ነው። ስለዚህ ከዚህ በኋላ ወደ ኋላ መመለስ አይቻልም። አፍረተ ስጋ ነው የተገለጠው። የኦርቶዶክስ ቤተክርስቲያን አፍረተ ስጋ። አሁን የሰው ልጅ መቼም ሱሪ ለብሶ ልብስ ለብሶ ሲሄድ ያ ሱሪ ድንገት የወለቀለት ያ ቀሚስ ድንገት የወለቀለት ምንድነው የምታዩት? እኔና እናንተ አፍረተ ስጋ የምንለው ነገር አፍረተ ስጋ ሰው ሲያይ ብላችሁ የምትደነግጡበት አይነት ነገር። አሁን የኦርቶዶክስ ቤተክርስቲያን የእንትኗ የእምነት ስርዓቷ የተደፈነው ነገር ሲገለጥ አፍረተ ስጋ ነው የተገለጠ። አሁንም በዚሁ ከቀጠሉ እርግጠኛ ነኝ እኔ የክርስቶስ ወንጌል አሸንፎ እግዚአብሔር ለንስሐ ጊዜ እየሰጣቸው ነው። የክርስቶስ ወንጌል ግን ማሸነፍ አይቀርም። ግን አሁን መውጣት አለበት፣ ጉዱ መውጣት አለበት። ጉዱ ወጥቶ ትውልድ አውቆት የኢየሱስ ክርስቶስን ድምጽ ሲሰማ የሚደነግጥ፣ የሚሳደብ፣ የሚበሳጭ፣ የሚያንጓጥጥ ትውልድ ነው ኦርቶዶክስ ያፈራቸው። ከዋናው ጋር ነው የተጣሉት፣ ከዋናው ጋር ነው ድርድራቸው። ስለዚህ ይሄ ደግሞ በፍጹም የሚያስኬድ ነገር አይደለም። በቃ እስከዛሬ እግዚአብሔር እስከዛሬ ጠብቋል። ከዚህ በኋላ በዛ በነበረው አካሄድ መቀጠል አይቻልም። ዋናው የክርስትና መሰረት ክርስቶስ ሆኖ ሳለ እዛ ቤት ግን የሚከበረው ነገር አሁን ነገር ልደታ ይባላል። ገና ወሩን ሲጀምሩ ልደታ ብለው ነው የጀመሩት። ልደታ ኢየሱስ ክርስቶስ አይደለም። ከዛ በኋላ ደግሞ ባታ ይላሉ በሶስተኛው ቀን። እኔ ምን እንደሆነ አጠይቁኝ። እኔ ባታ ይባላል። ከዛ በኋላ ኪዳነ ምሕረት ይባላል። ከዛ በኋላ አርሴማ ይባላል። ከዛ በኋላ ምን ትስኩክ የለሽ ይባላል። በሙሉ ወሩን በሙሉ ለማርያም ነው የተሰጠው። ይሄ ግልጽና አንድና አንድ ሁለት ነው። ማርያምን ጣዖት አድርገዋታል። በቃ ጣዖት ማለት ነው። አሁን ይሄ ልደታ ደግሞ ደንበኛ የጥንቆላ የጣዖት ነው። ልደታ ማለት ታውቃላችሁ ሁላችሁ ኢትዮጵያ ውስጥ ሆኖ መቼም ልደታን በተለይ በኦርቶዶክስ ቤተክርስቲያን ተከታይ የሆነ ሰው እኔ ቤተሰቦቼ ልደታን እንዴት እንደምናከብር በጣም አስታውሳለሁ። ንፍሮ ይቀቀላል፣ የሆነ በግ ይታረዳል፣ ይጠበሳል፣ የሆነ ነገር ወደ ጥግ ይወረወራል ለልደታ ተብሎ
ታቁታላችሁ። ጣኑ ይጨሳል፣ ሳሩ ይጎዘጎዛል። ይሄ ነው ልደታ። ልደታ የጣዖት አምልኮ ነው። ወንጌልን የሚቃወም ትውልድ ተነስቷል። በግልጽ የክርስቶስ ጠል የሆነ ትውልድ ተነስቷል። አሁን በአደባባይ ሆኗል። በአደባባይ በጣም የሚያሳዝነው ነገሩ የተበላሸው ከአናት ነው። ዋናው ከላይ ከተበላሸ በጣም አስቸጋሪ ነው። አሁን ከላይ ያሉት ጳጳሳቶቹ ፓትርያርኮቹ ለሁለት ተከፍለዋል። ምንድነው የተከፈሉት? የክርስቶስ እውነት የገባቸው አሉ። ይሄ ደግሞ የማርያም እንዳይቀር ተጨናንቀዋል። በቃ ለምን እንዳሉት ስፖንሰራቸው ነው፣ መቢያቸው ነው። ህዝቡን የገዙበት የያዙበት ስርዓት ስለሆነ እነሱ የፈጠሩት ይሄን ነገር ማፍረስ ቀላል ነገር አይደለም። ግን በክርስቶስ ኢየሱስ ብርሃን ውሸት መገለጡ አይቀርም። አሁን ፓትርያርኩ ትልቁ ዋናው ማለት ነው። መቼም በሰውኛም በእግዚአብሔርም ዘንድ ይሄንን ፖዚሽን አለማክበር አይቻልም፣ መዘርጠጥ አይቻልም። እነሱ እንዳረጉት እኛን እውነተኛ የተናገሩትን ጳጳስ በሰደቡበት መንገድ እኛ አባቴ የሚሏቸውን በስነ ስርዓት የተሾሙትን ጳጳስ ያዋረዱበት የሰደቡበት መንገድ መድገም እንኳን ያስቸግራል። መድገም ነው መላቸው። ግን ፓትርያርኩ ዋናው ትልቁ ደግሞ ገጭ ብለው በቀደም ለታ እመቤታችን ቅድስት ድንግል ማርያም ከልጇ ጋር አማላጅ ናት አሉ። ይሄንን ዋናው ካለ ከስር ካለው ምን ትጠብቃላችሁ? መዳኛዋ ግን ልጇ መዳኛዋ ነው፣ መድኃኒቴ ብለዋለችና አሁን ይህንን የሌለ ስልጣን ለማርያም ሰጥቶ ልጇን ማሳነስ ወይ ደግሞ ከልጇ እኩል ማስተካከል። አሁንማ ማሳነስም አይደለም እኮ ማስተካከልም አይደለም፣ ማስበለጥ ነው የተያዘው። ማስበለጥ ነው የተያዘው። ስለዚህ በአጠቃላይ ለኦርቶዶክሶች ለፓትርያርኩ አንዱን ምረጡ። ሁለት ወዶ አይሆንም። አንድ አዳኝ ነው ያለው፣ አንድ አማላጅ ነው ያለው። ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ለማዳን ለማማለድ እኛን ከእግዚአብሔር ጋር ለማገናኘት አብ አባት የላከው ሰው ሆኖ የተገለጠው በምድር ላይ በመስቀል ላይ የተንጠለጠለው እሱ ብቻ ነው። የሚያስጨበጭቡት ራሱ ጭብጨባው ለማርያም ሲሆን ቻቻቻቻ እልልታው ለማርያም ሲሆን እኔ ልነግራችሁ አልታውቁታላችሁ። የኢየሱስ ሲሆን መጀመሪያ ኢየሱስ ሲባል የኦርቶዶክስ ሕዝብ ኢየሱስ ሲባል ይደነግጣል። ሁለተኛ ኢየሱስ ሲባል መንፈሱ አይነቃቃም፣ አይበረታም። አይገርማችሁ? በተቃራኒው እኮ ነው። ማርያም ሲባል እምዬ ይላል። ኢየሱስ ሲባል ምንም አይሰማውም፣ ጭራሽ ይቆጣል፣ ይናደዳል። ይሄን እንደዚህ አይነት ትውልድ ነው ያፈራ ነው። አሁን ሰሞኑን የተመለሰ ሰው አለ፣ ሰምታችሁ ሊሆን ይችላል። ደምረው የሚባል እኔ ደምረው ማልለው ቀንሶለዋለሁ። በጣም ቀንሷል። እንዴ ወደ በዜሮ መባዛት ማለት ነው። ከክርስቶስ ወደዛኛው ቤት አይኬድም። እዛኛው ቤት መሄድ ማለት የሃይማኖቱን ፖለቲካ ማድመቅ ማለት ነው። ውሸት ነው፣ ውሸት ነው። ይህንን ያደረገ ሰው መጀመሪያውኑ በትክክል አልዳነም። መጀመሪያውኑ የክርስቶስ ዕውቀት አልገባውም፣ ፍቅሩ አልገባውም። ይሄ ነው የኔ ምክንያት። እና እዛ አደባባይ ላይ ከተጠመቅ በኋላ እንደዚህ ብለ ቁሽብ ብለ ቁጭ ብለ እዛ የአውደ ምሕረት የምትሉት ነገር ላይ ውሸት፣ ትልቅ ውሸት ተዋሸ። ፓስተርም አልነበርክም። ከሙሉ ወንጌል ቤተክርስቲያን በደብዳቤ ነው ከእንግዲህ በኋላ የኛ አይደለም ተብሎ በጨዋነት ያሰናበቱ። ይሄው ሰምተናል። ደብዳቤውንም ለምን እንደተሸኘ ለምን ዛና እዚህ ስትረግጥ ስግደት ሄደህ ስትሰግድ ኦ ማይ ጎድነስ አንተ ስቅለት ሄደህ ስትሰግድ ነው። እንዴት ነው የወንጌል አማኝ እዛ ሄዶ ስግደት የሚሰግደው? እዛ ላይ ታይተ የወንጌል አማኝ ገና አልዳንም ተብሎ እና አሁን መድረክ ላይ ወጣ። ነጭ አለበሱ፣ እልል በሉ፣ ይመለሳሉ የጠፉት በጎች። አሁን ኦርቶዶክስ ሙሉውን ጠፍታ፣ አንዱ አይደለም የጠፋው 99ኙን የጠፋው የኦርቶዶክስ በሙሉ ጠፍቶ እግዚአብሔር በኃይሉ በስልጣኑ በወንጌል እሳት ሊመልሰው ስራ ላይ ባለበት ሰዓት በዚህ ሰዓት ከጠፉት ጋር ተቀላቀልክ እንጂ ምኑ ነው የጠፋው በግ ተገኘ ተባልክ? በውሸት ጆሮ እየሰማ 20 ዓመት ሙሉ ፓስተር የነበረ ተብሎ እነዛስ ያጠመቁ እነዛስ ያን የሚናገሩት እውነት የእግዚአብሔር ሰዎች ናቸው? ያን ያህል ውሸት ያስፈልጋል? በጣም አዝኛለሁ እኔ በዛ። ስለዚህ ወንድም ዓለም እኔ ላንተ ያለ ምክር
እንደ እህት እንደ እግዚአብሔር ሴት ከእግዚአብሔር ጋር ተነጋገር። አሁን ከክርስቶስ ጉያ የምንወጣበት ዘመን አይደለም። ዘመኑ ወደ ክርስቶስ የሚያጣብቅ ነው። ከክርስቶስ ጉያ የምንወጣበት ዘመን አይደለም። እግዚአብሔር እንደውም በስራ ላይ ነው። ሰሞኑን ታይታችኋል አይደለም? ዋናዎቹን አለቃዎቹን እነ ዮኒ ማኛ እግዚአብሔር የተባረከ ይሁን። ዋናውን ከላይ አነሳ። ያለምኞቹን አለቃ ብድግ አረገና በፍቅሩ የሚገዛው የኔ ጌታ አንበረከከው። ብዙ ነገር ምንም ነገር አንበረከከም። የክርስቶስ ፍቅር ግን ያንበረከካል። እኔ አሁን ለዮኒ ማኛ ሁላችን እየጸለይን ወንጌል አማኞች ለምን የበራለት ብርሃን እንዳይጨልም። በጣም የሚያሳዝነው ግን በዮኒ ማኛ ክርስቶስን ተከተልኩ፣ ከስድብ ነፃ ወጣው። ስሙኝ ባካችሁ የሀገሬን ጉድ ስሙኝ፣ የኦርቶዶክስን ጉድ። በክርስቶስ ወንጌል በእኚህ በጳጳሱ የተነሳ ብዙ ሰው ነው ወደ ክርስቶስ የመጣው። ለምን? እውነት ሲገፋ አይተው፣ ለምን? ብርሃን በርቶላቸው። በዓለምም እኮ እናንተ የሆነ ፍርድ ሲዛባ አትናደዱ? አውጉዙልን፣ አስወጡልን ሚሏሉ ደግሞ እነዚህ እና ዮኒ ማኛውን በጣም እንደምታውቁት ተሳዳቢ ነው። ያውቀዋል፣ እሱም ተናግሯል። በብዙ ነገር የማይጠልቅበት ጉዳይ የለም። የሚተማመነው ደግሞ በስጋው ነው፣ በዚህ በዓለምኛው ነው፣ በስጋዊ መንፈስ ነው። ያስ ዋናውን አለቃ ጌታ ኢየሱስ በፍቅሩ ሲያንበረከክ ጠላት ተንጫጫ። ዋና ተሳዳቢ አሁን ኦርቶዶክስ ማንን? ዮኒ ማኛ። ሃሎ አመለጠ። ዮኒ ማኛ አመለጠ፣ ከጨለማ አመለጠ፣ ከስድብ አመለጠ፣ ከዓለም አሰራር አምልጡ። ተከተሉት፣ አምልጡ። እግዚአብሔር ዋናውን ሲያስነሳ ትሳደባላችሁ። ጂጂ ክያ የምትባል ደግሞ ነበረች፣ በሴትነት በጣም የሚዘገንነኝ ጂጂ ክያ። እሷም ጌታ አገኛት። ቀንደኞቹን ጌታ እየማረከ ነው፣ ቀንደኞቹን። አሁን ደግሞ ሌላ የምትሳደብ ሴት አለች፣ ጳጳሱን በጣም ያዋረደች ሴት። በጣም ለመናገር እንኳን ይከብዳል። እነሱ የሚናገሩትን ነገር እኛ እንደ ወንጌል አማኝ ለመናገር ይከብዳል። ለምን? ክርስቶስ ኢየሱስ አንደበታችንን አጥርቶታል። ክርስቶስ ኢየሱስ እኛን አጥቦን አሁን አይደለም መስማት እንኳን ይከብደናል። እንኳን ልንናገር እንኳን ልንደግመው መስማት ይከብዳል ብላችሁ ትደነግጣላችሁ። ስለዚህ እግዚአብሔር አሁን ዋናዎቹን እየለቀመ ከፊት እያሰለፈ ነው በፍቅሩ። አሁን በዮኒ ማኛ የጀመረው ታዩታላችሁ። ይሄ ተሳዳቢ ሁሉ፣ ይሄ ጨለማ የሚገዛው ሁሉ፣ በዲያብሎስ ስርዓት ውስጥ ያለ ሁሉ ነፃ ይወጣል፣ ይፈታል። እኛ ደግሞ የወንጌል አማኞች በጣም ደስ የሚላችሁ ነገር እቅፍ እያደረግን ነው። ከዚህ ከበራለት እውነት እንዳይወጣ በጓዳ እየጸለይንለት ነው። እናንተ አዲስ ለዳናችሁ ሰዎች ያለኝ ቃል 2 ቆሮንቶስ ምዕራፍ 5:17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል፣ ሁሉም አዲስ ሆኗል ይላል። ዮኒ ማኛ አዲስ ፍጥረት ነው። ጂጂ ክያ አዲስ ፍጥረት ናት። ክርስቶስን ሰው ካገኘ አዲስ ፍጥረት ነው። ጠላት ሊከስ ይችላል፣ ነበርሽ እያለ። ያ የኛ ጉዳይ አይደለም። እግዚአብሔር ኃጢአታችንን ደምስሶ ታጥበን እንደገና ተወልደናል። ከዛ ውጪ እውነት የለም። ዳግም በመወለድ ነው ክርስቶስን ማግኘት የሚቻለው። ዳግም መወለድ አለበት። ኒቆዲሞስ የተናገረውን እኔ እንደው ኦርቶዶክሶች ወንጌል የሚባል ነገር አታነቡ እንዴ? ኒቆዲሞስ ሆናችሁ ሽልክ ብላችሁ በጨለማ ሽልክ ብላችሁ ከጌታ ጋር ቁጭ ብትሉ እኮ እግዚአብሔር አዲስ ነገር ይገልጥላችኋል፣ እውነቱን ይነግራችኋል እንደ ኒቆዲሞስ። ስለዚህ ብዙዎቹን ክርስቶስ እያሸነፋቸው ነው ያለው። ብዙዎቹ ያስመልጣሉ። በጣም የሚገርመው ነገር የሚለወጠው የሚቀየረው ወደ ቅድስናና ወደ ጽድቅ የሚመራው መንፈስ ማን ነው ካላችሁኝ፣ የኢየሱስ ክርስቶስ መንፈስ ብቻ ነው። አሁን በቃ ይሄ ነው መልእክቱ፣ ይሄ ነው። በጣም ደስ ብሎናል እኛ። ለምን ሰው ከጨለማ ወደ ብርሃን ሲመጣ እንዴት ነው የማትደሰቱት? ለእናንተ ደግሞ እነዚህን እናቶች ለምታሰቃዩ ምን ያህል እንደምታንገላቷቸው ሐዋርያ ሥራ ምዕራፍ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። በነፃ ይዳኑ፣ ትውልዱን አታሰቃዩ። የሥጋም የነፍስም ፈውስ ያለው በክርስቶስ ኢየሱስ በማመን ብቻ ነው።
እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ኩነኔ የለም። በቃ ይህንን ነው ማለት የምፈልገው። ብቸኛው አዳኝ ኢየሱስ ክርስቶስ እንደሆነ ንገሩት። ስሙን ጠርተው ይዳኑ። በየገደሉ በየጸበሉ አታንከራቷቸው ፕሊዝ። መዳን በእምነት ብቻ ነው፣ በማመን ነው። ከዳንን በኋላ ደግሞ እምነታችንን በስራ እንገልጻለን። የኦርቶዶክስ ግን ተገላቢጦሽ ነው። በቤተ ክርስቲያን በማሰራት ድንጋይ በመሸከም ጉድጓድ ውስጥ በመግባት በመስጠት መዳን ያለ ይመስላቸዋል። ይሄ በጣም የተዛባ ነገር ነው። አሁን ከዚህ ቀጥሎ ማነሳው ሐሳብ በጣም ትውልድን ግራ ያጋባ ከመጽሐፍ ቅዱስ ውጪ የተጻፈ ትልቅ ሐሳብ ነው ማነሳው። ምን ብትሉኝ ኦርቶዶክሳውያን ሽንጣቸውን ገትረው የሚከራከሩለት ማርያም ዘላለማዊ ድንግልና ከሞን ሜን ዘላለማዊ ድንግልና ብሎ ነገር የለም። ለምን በቃሉ ሞግታለሁ ወንድም አለ። አንዱም በዚህ ነገር ላይ ሲከራከር የነበረው ልደተ ቃል የሚባለው ከዮኒ ማኛ ጋር በሉቃስ ወንጌል 1:27 ላይ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱ ስም ማርያም ነበር ይላል። ያንን መልካም ሰው የማርያምን እጮኛ የታደረሳችሁ ታሪኩን የዮሴፍ ታሪክ የገባ ዮሴፍ እኮ ማርያም ለዮሴፍ ታጭታ ነበር አይደል እንዴ? ወንድ ስለማላቅ ያለችው እኮ ገና ሴክስ አልጀመርኩም ማለቷ ነው። ድንግል ላይ ማለቷ ነው። ከጋብቻ በፊት ስለሆነ ያ ጥያቄ የመጣው ግብረ ስጋ ግንኙነት ስላልጀመረች። እኔ በየትኛው ቋንቋ ልናገረው እናንተ? ዮሴፍ ይኸው በግልጽ ይላል። ባይቀመጥልን ኖሮ ዮሴፍ ታሪክ ልትዋሹ ትችላላችሁ። እንደው በእግዚአብሔር ስሙልኝ። ለዮሴፍ የታጨች ሴት መልአኩ መጣና ታረግዣለሽ ሲላት ትጸንሻለሽ ሲላት ወንድ ሳላቅ እንዴት ይሆንልኝ ያለችው እኮ ገና ሴክስ አልጀመርኩም ማለቷ ነው። ገና አላገባውም ማለቷ ነው። ገና ከወንድ ጋር አልተኛውም ማለቷ ነው። ማርያም ዘላለም ድንግልና ብትፈልግ ኖሮ እጮኛ የሚለው ሐሳብ እዚህ ውስጥ ባልመጣ ነበር። መጀመሪያ ደረጃ እኮ ማርያም ይዛ ተንከራታለች፣ ልጁን ይዛ ተንከራታለች ምናምን ስትሉ እኮ የዮሴፍን ታሪክ ምልጭ አርጋችሁ አውጥታችኋል። መልአኩ እኮ የተገለጠው ለዮሴፍ ነው። ምን ብሎ ተገለጠ? እጮኛ ማርያም ያረገዘችው የጸነሰችው ከመንፈስ ቅዱስ ነውና አትተዋት። መልካሙ ዮሴፍ በስውር ሊተዋት አሰበን ያለ እግዚአብሔር ኮሚኒኬት የሚያደርግ የነበረው የሚነጋገር የነበረው ከማርያም ጋር አልነበረም ከጸነሰች ወዲያ። ማቴዎስ 1:25 ላይ መቼም ማርያም ድንግልና የዘላለማዊ ድንግልና ነው ካላችሁ ከመጽሐፍ ቅዱስ ጋር በግልጽ ትጣላላችሁ። ወይ ደግሞ ይህንን የዮሴፍን ሐሳብ የማርያምን ዮሴፍ እጮኛ መሆኗን ቀዳችሁ አውጥታችሁታል ማለት ነው። ገንጥላችሁ አውጥታችሁ ካልሆነ በስተቀር ማርያም የታጨች ነበረች። ማርያም ኢየሱስ ክርስቶስን ይዛ ስትንከራተት አብሯት ዮሴፍ ነበረ። በማርቆስ 6:3 ላይ ጌታ ኢየሱስ በምኩራብ ሲያስተምር የሚያውቁት ጎረቤቶቹ በአስተምሮቱ ተገርመው እንዲህ አሉ። ስሙ መጽሐፍ ቅዱስ ነው የሚለው። ምን አሉ? ይህስ የጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? እና ከየት መጣ ይሄ? ማርያም 5 ይሁን 6 ይሁን ወልዳለች ከኢየሱስ በኋላ። ይሄ የመጽሐፍ ቅዱስ እውነት ነው። የመጨረሻ ቃል ያለኝ ምንድነው? በዮሐንስ 6:68 ላይ ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተም የዘላለም የሕይወት ቃል አለህ አለ። ከኢየሱስ ጋር መሆን የዘላለም የሕይወት ቃል ነው። አንዴ ከኢየሱስ ጋር መንገድ የጀመረ ሰው ወደ ግራ ወደ ቀኝ ማየት አይችልም። ለምን? ከክርስቶስ ኢየሱስ የበለጠ ፍቅር ስለሌለ፣ ከክርስቶስ ኢየሱስ የበለጠ እረኛ፣ አባት፣ አዳኝ ስለሌለ፣ ብቸኛው እሱ ስለሆነ፣ አባት ስለሆነ፣ መሪ ስለሆነ፣ ፈጣሪ ስለሆነ። ስለዚህ አሁንም እናንተ በኦርቶዶክስ ቤት ውስጥ በጨለማ በግዞት ታስራችሁ ያላችሁ እባካችሁ ወንጌልን አንብቡት፣ መጽሐፍ ቅዱስን አንብቡት፣ ያበራላችኋል። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቅ አይቼ ዙሪያዬ ይናለም እረሳለሁ።
ሰላም ወገኖች ኢትዮጵያውያንና ኤርትራውያን የእግዚአብሔር ጸጋና ሰላም ይብዛላችሁ። እህታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልንም አብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ማርቆስ 16:15 ይመጣል ኢየሱስ ላፍ ይመራ